ይሰማለው የኔ ድምፅ? ሰላም ይሰማለው ከስርም። ሰላም ዘማሪት አቦነሽ። ሰላም እፎይ፣ እንዴት ነህ? ደህና ነህ ወይ? ሰላም ነው። እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። የእግዚአብሔር ሰላም ከአንተ ጋር ይሁን እላለሁ። አሜን አሜን አሜን። እንዴት ነው? ተጠፋፋን። ደህና ነኝ። ኧረ ችግር የለም ችግር የለም። ጠይቃለሁ እያልኩ አይሞላልኝም። እውነት ነው፣ ቢዚ ነህ። ያ አለመመቻቸት ነው። ምንም አይደለም። እንግዲህ የካህንና የሴት እንግዳ የለውም ይባላል። ላስቸግር አንድ መዝሙር ልዘምር አሁን የሚመች ከሆነ እስኪ። ይህ ይናፍቃሉ ከስር ያሉትም ብዬ አስባለሁ። ስለዛ ዘምራለሁ። እሺ ሰላም ብያለሁ ሁላችሁንም፣ ከስር ያላችሁ በዩቱብ ላይም ያላችሁ ሁላችሁም ኮፒ ሊንክ አድርጉት። አንዴ ቅድሚያ ኮፒ ሊንኩን ከፍ አድርጉት። ኮፒ ሊንኩን ከፍ አድርጉት በደንብ እንዳይቆራረጥ። ኮፒ ሊንኩን በደንብ ከፍ አድርጉት። ኮፒ ሊንክ አንድ ያድርጉት። የልብሱን ጫፍ የሚል መዝሙር አለኝ። የልብሱን ጫፍ ብነካው አዳኝ ጌታዬ ያስገቡትና ብትጠጋው። እሺ ቀጥ ይላል ደሜን አምናለው ፈዋሼም እርሱ ብቻ ነው ይላል። ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ስለ እሷ የተዘመረ ነው። በጣም ደስ ይለናል። መወደው ነው። በቅርብ የዛሬ 3 ቀን ነው ምናምን ከፍቼዋለሁ። አይ ቲንክ በተስፋ ተጠብቁ። ሰዛ ግጥሙን ቀድማችሁ እያላችሁ ጠብቁ። ደስ የሚል መዝሙር ነው። የፈጠነ ከፍ አድርጉት ኮፒ ሊንኩን። ኦኬ መጀመር እንችላለን። ዝማሪያችንን እግዚአብሔር አምላክ ይቀበልልን። አሜን አሜን። በጣም እናመሰግናለን። ዝማሬ መላእክት ያሰማልን። በጣም እናመሰግናለን። እንዴት ነው? ይደገም እንዴ? ከስር ይደገም እያሉ ነው መሰለኝ። በጣም ነው እናመሰግነው። እግዚአብሔር እንግዲህ ወንጌል ስለሆነ የሞት አዋጅን ሽሮ በእውነት አትድኝም ተብሎ በጣም ብዙ ሰዓት ከ13 ሰዓት በላይ የፈጀ ሰርጀሪ ነበር ያረኩት። እንደገና 13 ሰዓት ደግሞ ሰርጀሪ ከተደረገ በኋላ ለ2 ቀን ክፍት ተደርጎ በሶስተኛ ቀን ነው የተዘጋው። ትነቃለች አትነቃም እየተባለ ለ3 ቀን ልጆቼ ሁሉ ተሰብስበው ዘመዶቼ፣ ጓደኞቼ ሁሉ ወገኖቼ እየጠበቁ ነበረ። እግዚአብሔር ያንን ሁሉ ሽሮ እንደገና አዲስ አድርጎ አስነስቶኛልና በእውነት በምን ቋንቋ እንደማመሰግነው ስዘምርለት ስቀኝለት ብውል አይሰለቸኝም እና እግዚአብሔርን በዚህ አጋጣሚ አመሰግናለሁ። ለእኔ የደረሰ እግዚአብሔር ለሁሉም ይድረስ። አሜን አሜን። በጣም ፎቶ አይቼ አይደን ነው እንዴት ማለት እንዳለብኝ አላወኩም ነበር፣ ግን ጠይቃለሁ እያልኩኝ እኔም ስንፍናም ታክሎበት ነው። በጣም ይቅርታ መጠየቅ ነበረብኝ። ችግር የለም። አይቻለሁኝ፣ ፎቶ ተለቆ አይቻለሁ። ከዛ ማን እንደሆነ ጠይቄ እንደዚህ መረጃ ሰምቻለሁ የተወሰነ። ከዛ ጠይቃለሁ እያልኩ የራሴን ስንፍና አለ። እንኳን እግዚአብሔር ረዳሽ። አሜን። እንኳን ማረሽ። አሁንም ደግሞ በጸጋ በቤቱ ያኑርሽ።
የምታገለጊበትንም እግዚአብሔር አብዝቶ ጸጋውን ያፍስስብሽ። አሜን። አንቺም የዘመርሽላት 12 ዓመት ደም የፈሰሳት በማቴዎስ ወንጌል ምዕራፍ 9 ማርቆስ ወንጌል ምዕራፍ 5 እና ሉቃስ ወንጌል ምዕራፍ 8 ላይ የምትገኘው ሴት የእሷ ታሪክ የተቀየረ ለአንቺም እንደዚህ ስለተቀየረ በጣም ደስ ይላል። አሜን። ታሪክ የሚቀይር እግዚአብሔር አመሰግናለሁ። እሺ፣ በጣም እናመሰግናለን። በርቺ። ውቀሽን የሚያስወቅሰን ነው። ኧረ ምንም የሚወቀስ የለም። ምክንያቱም ባላችሁበት በጸሎት እንደምታስቡኝ ሁሉ ሰው በጸሎት እንዳሰበኝ አምናለሁ እና ያ ረገልኝና አመሰግናለሁ። አሜን አሜን። ዋናው ከላይ ነው ምህረትን ሲሰጥ። አንዳንዴ ለምን ታመምን አንልም። ታመንም ግን በረከት ሊሆን ይችላል። ብዙ ነገር አስተምሮ ሊያልፍ ይችላል። ችግሮች አንዳንዴ ይበልጥ ሊያስተምሩ ሊያጠነክሩ ሊሆን ስለሚችል በእኛ የእግዚአብሔር ታምር ሊገለጥም ስለሚችል ያንን ማሰብ ልክ ዮሐንስ ወንጌል ምዕራፍ 9 ላይ እንዳለው የእግዚአብሔር ክብር ሊገለጥበት እንዳለው እንደዛ ሊሆን ስለሚችል እሱንም ማሰብ ወይንም ደግሞ ምን ይታወቃል በዚህ ትንሽ እስቲ እምነታችሁን ልጨምርላችሁ ብሎንም ሊሆን ይችላል። ስንፈተን ማለት ነው። ስናገኝ ብቻ አይደለም እግዚአብሔር ማመስገን ያለብን ከራሳችንን ስናጣም። ምክንያቱም ይሄ ራሳችን አይደለም። ይሄ እናንተ እግዚአብሔር ቤተ መቅደስ ናችሁ ስለተባል በራሳችን ላይ ምንም መጥፎ ነገር ማድረግ አንችልም። እርሱ ግን የቤተ መቅደሱ ባለቤት በእኛ ሊከብር ከፈለገ በፈተና ውስጥ መጽናት መጠንከር ይኖርብናል። ያቺ ደም የሚፈሳት እኮ 12 ዓመት ስትገለል ወዳ አይደለም ያድነኛል ብላ በእምነት ግን ልብሱን ነካች። ከዛ ሁሉ ውስጥ ተጋፍታ ለምንድን ነው የነካችው? የክርስቶስን ልብስ ተገላ እስከነበረ እንዴት ልነካው ቻለች? ታሪኩ ዘጸአት ምዕራፍ 15 ላይ ታውቁታላችሁ። ወንድ ልጅ ከሰውነቱ ፈሳሽ የሚወጣ ከሆነ እሱን እስኪታጠብ እስከ ማታ አለ 15 ከቁጥር 15 አካባቢ ጀምሮ እስከ 19 ሁለቱንም የሚነካ ይረክሳል። ከ19 ጀምሮ ደግሞ ታሪኩን ስታዩት ሴት ልጅ ደም የሚፈሳ ከሆነ ለ7 ቀን ያህል ከዛ በኋላ የሚፈስ ከሆነ ደግሞ እስክነጻ ድረስ ትገለላለች ማለት ነው። በአይሁዶችም ሕግ በብሉይ ኪዳኑ ስርዓት ማለት ነው። ያቺ ሴት ደግሞ ቋሚ ደሟ እየፈሰሰ ነበረ። እሷ ብቻ ሳትሆን መረክሰው የነካችውም አካል ይረክሳል። ወንድ ከነካት ወይም የተቀመጠችበትን ቦታ ላይ ሌላው አካል ከነካ ይረክሳል። ምክንያቱም ከግብፅ እስራኤሎችን እግዚአብሔር ሲያወጣቸው ከማንኛውም ወረርሽኝና በሽታ ሊጠብቃቸው ቃል ገብቶላቸዋል። እነሱ ደግሞ እሱን ብቻ ሊያመልኩ ሌላ ጣዖት ላያመልኩ ቃል ገብተዋል። እነሱ ልጆች ሊሆኑ እሱ አባት ሊሆናቸው፣ እሱን ብቻ ሊገዙ እሱ ደግሞ ከወረርሽኝም ከማንኛውም በሽታ ሊጠብቃቸው። ስለዚህ ከሰውነታችን የሚወጣው ፈሳሽ አንዳንዴ ለበሽታ ሊያጋልጥ ስለሚችል ያ በሽታ እንዳይመጣብን እንደዚህ አይነት ስርዓቶች ነበሩ በብሉይ ኪዳን። ከሰውነት የሚወጣ ፈሳሽ ካለ ያንን የነካውን ከሆነ ይቆሽሻል፣ ይረክሳል የሚለው ግዕዙ ቃል ንጹህ አይሆንም ወይም ደግሞ ሌላኛውን ያቆሽሸዋል። ስለዚህ መነጠል አለበት። ልክ አሁን ኳራንቲ ያለ አይደል በኮሮና ጊዜ እንደሆነው የሆነ ነገር ሰውነቱን የሚላለ ሌላኛውን እንዳይበክል ማለት ነው። በድሮ ደግሞ ሆስፒታሎች ምናምን ስላሌሉ ግዴታ ህዝቡን ፕሮቴክት የሚያደርግበት እግዚአብሔርም ለሙሴ የሰጠው ስርዓት ይሄ ስለነበር ማለት ነው። ያንን የሚተገብሩ ያቺ ሴት ደሟ ይፈሳል። ስለዚህ ደሟ የሚፈስ እንትኑ የሚከተሉ ደግሞ እሷን የነካ ይረክሳል። ክርስቶስን መታ ነካች። እየሄዱ ነው። ማን የነካኝ አላቸዋል። ማን የነካኝ ለምን ጠየቃቸው? ያንን ስርዓቱንም በዛው እንዲያስታውሉ ነው። ክርስቶስ የብሉይ ኪዳንን ህግ ሊፈጽም እንደመጣ በዛውም እንዲያውቁ ነው። ይሄ ሁሉ ህዝብ እያጋፋህ እንዴት ትጠይቀናለህ አይነት ጥያቄ ነው የጠየቁት። አብረት ያሉት ደቀ መዛሙርቱ ነው። ከረኔ ኃይል ሲወጣ ያውቃሉ። ምንትና ደማም ቆመ። ታሪኩ እዛ ጋ ይሆናል። ስለዚህ በአዲስ ኪዳን ላይ ሴት ልጅ ደም ከሰውነቷ ፈሰሰ፣ ወንድ ልጅ ነካች ወይም ሰውን ነካች እና አረክስም የሚለውን ተፈጸመ ማለት ነው። ምክንያቱም እግዚአብሔርም ምንም የሚያረክሰው ነገር ስለሌለ ያነጻል እንጂ እሱ በምንም የሚረክስ ስላልሆነ ቀለምንጦስ ምዕራፍ 12 ቁጥር 13 አካባቢ ላይ መንፈስ ቅዱስ ባልተባረከ ቦታ ይገኛል የሚል እሱ የተረገመ ነው፣ የሚያረክሰው እሱ አለ የሚል እሱ የረከሰ ነው ይላል።
ስለዚህ ምንም እግዚአብሔር የሚያደርግ ሰው የለም። መንፈስ ቅዱስም ምንም ሁሉን የቆሸውን ያነጻል፣ የረከሰውን ያነጻል እንጂ ምንም እግዚአብሔርን ሊያረክስ የሚችል እንደሌለ እግዚአብሔር ምንም ሊያረክሰው እንደማይችል ክርስቶስን ስነካ እሱ እንደሚያነጻት እሱ እንደሚያድናት እሱን ግን የሚያረክስ እንዳልሆነ በዛውም እንዲረዱ ያ ዘጸአቱ ሴት ልጅ እንደዚህ ከሰውነቷ ወጣ ፈሳሿ እንትን ሆነ ትለያለች የሚለው በክርስቶስ እንደተፈጸመ በዛውም የሚጠቁም ነው። መዝሙሩም ያንን የሚጠቁም ነው። ያው የመዝሙሩ ባለቤት ደግሞ ዲቴል እሷ ስለምታውቀው ራፊ እንትን ለማለት ነው። ኤኒዌይስ አንቺም ስለተሻለሽ በጣም ደስ ብሎናል። እዚህም መተሽ እግዚአብሔርን ስላመሰገንሽ በድጋሚ አመሰግናለሁ። ኮሜንት ላይ ግን አንድ መዝሙር እያሉ ነው እና ሰላም ብያለሁ። በቅድሚያ ደገም ነው የሚሉት ኮሜንት ላይ የአሮን በትር ናትን ይላሉ ኮሜንታተሮች። አዎ የእመቤታችን አንድ መዝሙር አለ ሳይተክሏት የሚል እሱን እያሉ ነው። በቅድሚያ ግን እንኳን እግዚአብሔር ማረሽ ለማለት ወዳለሁ። ወድሽ ማከብርሽ ታችን አምሽ እና አሁን ልዘምር ከቻልሽ ይቻላል። አንቺ ማትደንቅሽ ከሆነ እሺ። Robinhood Strategies offers zero men. ኮፒ ሊንኩና ታፕታፑን ከፍ እያደረጋችሁ እስከዛ ወንድሞች ሼሩ በደንብ ከፍ ይበል። በደንብ ሼር አድርጉት። ገና 34 ተክሏት ውሃ ሳያጠጣት ያፈራች የአሮን በትር ናት። ልዑል የእግዚአብሔር ከተማ ታምርሽን ምድር ሁሉ ትስማ። ሳይተክሏት ውሃ ሳያጠጣት ያፈራች የአሮን በትር ናት። ልዑል የእግዚአብሔር ከተማ ታምርሽን ምድር ሁሉ ትስማ። ዝማሪያችንን እግዚአብሔር አምላክ ይቀበልልን። አሜን አሜን። ዝማሬ መላእክትን ያሰማልን፣ መንግስተ ሰማያትን ያወርስልን። መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የመዝሙሩ ባለቤት አምላካችን ልዑል እግዚአብሔር ከዘላለም እስከ ዘላለም ድረስ ስሙ የተመሰገነ ይሁን። እህታችን በድጋሚ ስላገኘንሽ በጣም ደስ ብሎናል። በእድሜ በጸጋ ጠብቀሽ ያገልግል ዘመን። አመሰግናለሁ። አሜን አሜን። እሺ ኮፒ ሊንክ አድርጉ። ዛሬ ቶፒካችን የሚሆነው ሱራ 30 ልንገራችሁ ወይንስ አልንገራችሁ? ኦኬ። የሱሌማንን ታሪክ የምታውቁት አለ? የሱሌማንን ታሪክ ወይንም ደግሞ በእስልምናው ሱሌማን ሰለሞን የሚባለውን ታሪክ እናያለን ማለት ነው። የእሱን ታሪክ የምንዳስ ይሆናል። ነብይ ነው ተብሎ ይታመናል። ይህንን ታሪክ የምናይ ይሆናል ማለት ነው። ከአሟሟቱ ጋር በተያያዘ ያሉትን የእስልምና ተረት ተረቶች እውነት የፈጣሪ ቃል ነውን? ፕላስ ደግሞ መጽሐፍ ቅዱስ ላይ ያለው ሰለሞን ነው ወይ ብለን እንድንጠይቅ የሚጋብዙን የሰለሞን ታሪክ አስቂኝ የሚመስል ታሪክ ስላለ በቁርአን ውስጥ አክቹዋሊ ሌጀንድ ኦፍ ጂው ላይ ይገኛል። ታሪኮቹ ከአይሁዶች ሌጀንድ ላይ የተወሰዱ ናቸው። ከአይሁድ ሌጀንዶች ላይ ቀራርሞ መሐመድ መገለጥ ነው ራእይ ነው መጣልኝ ምናምን መገለጥ መጣልኝ ብሎ እንትን አድርጎታል። እሱን እናያለን ማለት ነው። እሱን ዛሬ ቶፒካችን እሱ ይሆናል
ሰላም ብያለሁ ሁላችሁንም የመጣችሁ። ቶፒካችን የሱሌማንን ታሪክ መሰረት ያደረገ ይሆናል። በሳምንት አንድ ቀን ምናምን ነገር ነቢያት ምናምን ብሎ የኮረጃቸውን መሐመድ ምን አይነት ድራማ ከእውነት የራቀ አስተምሮ እንደሆነ ጠቆም እያደረግን እንሄዳለን ወደፊት። አንዳንዶቹን ነቢያቶች እናያቸዋለን ማለት ነው። አለፍ አለፍ እያልን ረንደምሊ የምንዳስሳቸው ይሆናል። እውነት የመጽሐፍቶቹን ነቢያቶች መሐመድ ይከተላል የሚለውን በዛውም እናንተም ትታዘባላችሁ ማለት ነው። እናንተም ታያላችሁ። ስለዚህ እንደዛ እናደርጋለን። ቀጣይ እና እንደዛ ነው። ከስር የገባ ወንድማችን እንኳን ደህና መጣ። አረብኛ ስም ይሰማል። በዚህ አካውንት ሞዴሬተር ስጠኝ ሙስ እንትን መሐመድ ነው የሚለው ደግሞ ከፋትህን አይቼዋለሁ። እንዲህ ግን እንዴት ነው እንዲህ ይቻላል? እንዲህ ይቻላል ማለት? ኧረ ተው ምንድን ነው የምታወራው? ሁላችሁም እስቲ ቴሌግራም ቻናሉ ላይ እፎይ ኦፊሻል የሚለው ቴሌግራም ቻናሉ ላይ የገባችሁ የሚያደርገውን ተመልከቱት። ለማንኛውም ኮፒ ሊንኩን ከፍ እያደረጋችሁ በዚህ አጋጣሚ ሀፍሳን ያያትን አይነት ነው እያልክ ያለው? ኦፍኮርስ ምንድን ነው እያወራችሁት ያለው ነገር አልገባኝም። ኧረ እኛም አልገባንም። አንተ እያልክ ያለው የኡመርና የሀፍሳን ታሪክ ነው ያወሩት። ተዋችሁ። ምንም እየገባኝ አይደለም። ይቅርታ አድርጉልኝ። ስለምንድን ነው የምታወሩት? ያደረገውን ገብታችሁ ይዩት። እንግዲህ ሁላችሁም ማን ነው እሱ? ቃል ምን አድርገህ ነው? እንግዲህ እፎይ ኦፊሻል የፈጠረ ነው። በቃ አየር ላይ እየቀለብካቸው ማለት ምንድን ነው? ሂጃቡ ያምርባቸዋል ነው ያለው። ሌላ ምንም አላለም። ተውት እንጂ። ሲጀናጀኑ የነበሩት እነኝህ ናቸው እንዴ? እኔ ተልኮልኝ ነው በጣም እንከሳለን። ሞዴሬተር ነው የፖስተው። እኔ አላውቅም፣ ማውቀው ነገር የለም። እኔ እንግዲህ አይታችሁ መስክሩ። ሁላችሁም እፎይ ኦፊሻል ላይ እየገባችሁ ቴሌግራም ቻናል ላይ ሁላችሁም ፖስት ያደረገውን ገብታችሁ ማየት ትችላላችሁ። እኔ ስፖስት ያየ የለም። ምን አልፖስትኩም። እኔ የለሁበትም። ታነቃቁኝ እንደዚህ። ሲጀመር እኔ ከሃይማኖት ውጭ የሚጀናጀን ሰው ጋር እኔ የለሁበትም። ህዝቡ ይፈርዳል። ወንድማችን ይሰማል። የመሐመድ ልጅ ይሰማል። አበባ ፕሮፋይል ለእኛ ይሰማንም እያወራ ከሆነ ሱራ 34 ቁጥር 14 አንዴ ክፈተው ቃል ኦኬ። እውነት እስልምና የነቢያት ሃይማኖት ነው። እውነት እስልምና ነቢያቶችን በስርዓት ያውቃቸዋል። እውነት ቁርአን የፈጣሪ ቃል ነው። እውነት ቁርአን የቀደመውን መጽሐፍ ያረጋግጣል። እውነት ቁርአን ትክክለኛ የነቢያቶችን ታሪክ መዝግቧል ወይንስ ከሌጀንድ ኦፍ ጁ የሰበሰበውን ነው? እውነት የትኛውን ነው? ሙስሊሞች ቁጥር 14 ላይ ምን ይላል? አንብቦ ተንቀሳቃሽ ምስጥ እንጂ ሌላ አላመለከታቸውም። በወደቀ ጊዜ ጋኔኖች ሩቅን ምስጢር የሚያውቅ ቢሆን ኖሮ በአዋራጅ ስቃይ ውስጥ የማይቆይ እንደነበሩ ተረዱ ይላል። ይህን ክፍል የሚያስረዳን ምንድን ነው እያለ ያለው? ይህ ክፍል ይህን ክፍል የሚያብራራው ማን ነው? ታብራራዋለህ ወንድማችን። ስለ ሱሌይማን ታሪክ ነው። ታሪኩ
ከስር ላላችሁ ሱሌማን ወይም ሰለሞን ብለው ይሉታል እና እኛ የምንለውን እንግዲህ ሱሌማን ብለው ወስደዋል። ስም ትንሽ ሸውረር ያደርጉና የእኛ ነው ይሉናል። ሁሉን ነገር ይወስዳሉ። ታሪክ ከዛ በኋላ ያበላሻሉ። ታሪክ እንዴት እንደሚያበላሹ በነቢያት ላይ እንዴት እንደሚቀልዱ ከዚህ ታሪክ መረዳት ትችላላችሁ። እውነት የሰለሞን ታሪክ ይሄ ነው ወይ? እውነት የዳዊት ልጅ ሱሌማን ብለው ያሉት እነሱ የዳዊት ልጅ ሰለሞን እንዲህ ነው ወይ የሞተው? በእርሱ ላይ ሞትን በፈጸምንበት ጊዜ መሞቱን ብትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አላመላከታቸውም። ምስጥ መታ ዱላውን የተደገፈበትም በልታ እስክጨርስ ድረስ ሱሌማን እንደሞተ አላወቁም። ካን ዩ ብሊቭ ዚስ? ማን ነው ይሄን ሊያምን የሚችል? ይህን ተረት ተረት ይህ ሊትራሊ ተረት ተረት ነው። ይህ ሊትራሊ መጽሐፍ ቅዱስን አንሻፎ መተርጎም ነው። አንሻፎ የነቢያትን ታሪክ መጽሐፍ ነው። እስቲ ለምን ያህል ጊዜ መሰላችሁ ሞቶ የቆመው? ኮመንት ላይ ጻፉልን እስቲ። በደንብ አስተውሉ። ሱሌማን ማለት በእስልምና ትልቅ ቦታ ትልቅ ፖዚሽን ያለው ነው። ነብይ ነው፣ ንጉስ ነው። ነብይ ነው፣ ንጉስ ነው። ጥበብ እሱን ያህል ያለው የለም። በጣም ብዙ ሚስቶች ያሉት ነው። በአንድ ቀን 100 ሴቶችን የሚገናኝ ነው እንደ እስልምናው። ይህ ነብይ ሞቶ ዱላ ተደግፎ ማንም አላወቀ። ምስጥ መታ ዱላውን በልታ ዱላው ሲሰበር እስኪወድቅ ድረስ ምን ያህል ጊዜ ይመስላችኋል ዱላውን ተደግፎ የቆመው? ኮመንት ላይ ገስ አድርጉ እስኪ። የፈጠነ ሊትራሊ ይሄ በነቢያት ላይ መቅጠፍ፣ መዋሸት፣ የቀደሙትን አስተምሮ ማበላሸት፣ መበረዝ ነው። ምን ታውቃለህ ሲጀመር ስለ እስልምና? እስኪ አንተ የምታውቀውን አሁን ትነግረናለህ። የደብድራ ይጥፋ ስጨርስ ትመልሳለህ። ሱሌማን መሞቱን ማን ያመላከታቸው? ለማን ነው የምጠይቀው? ለአንተ። ከአንተ ጋር ምንም መልስ የለኝም። ምንም ማትረባ ሰው ነህ። መልስማ የለህም ከኔ ጋር። ምክንያቱም እኔ ቤት እንዴት መልስ ሊኖርህ ይችላል? ቆሻሻ ነህ። ነብይህን መስላለሁ አደለ? ስታይ ቅማል የለብኝም፣ ግን ገብቶ ቤቴ ለአንተ መልስ የለኝም ይላል። ጎትቼ ያስገባው መሰለህ? ለምነህ ገስት ልከህ መልሳለሁ ብለህ ከገባ በኋላ ለምን ታደርሳለህ? አስተውሉ። ኮመንት ላይ ለምንድነው የምትስቁት? ኮመንት ላይ ሱሌማን ሞቶ ዱላ ተደግፎ ለስንት ቀን ያላወቁት? ኮመንት የፈጠነ ጻፉልሽን። የፈጠነ ኮመንት የፈጠነ እስቲ። እንዴ ፍለጋ ሄዱ እንዴ? ኮመንት ገስት ላይ የሚያሉት ጠፉ እኮ። ፖዞ ነው። ለምን ያህል ጊዜ ነው ያልታወቀው? 10 ቀን። እሺ 10 ቀን ለስንት ቀን? ለምን ያህል ጊዜ ነው? 1 ዓመት ሚላለ 3 ወር 3 ወር ሚላለ። እሺ የፈጠነ ለምን ያህል ጊዜ ነው ያልታወቀው? 3 ቀን፣ 50 ቀን፣ 10 ቀን። አፍጥኑት። ለምን ያህል ጊዜ ነው ሱሌማን ዱላ ተደግፎ እንደሞተ ማንም ሳያቅ የቆየው? እንደዚህ ዱላ ተደግፎ ይሄ ተንኮለኛ ሰው ነው። እናንተ ሱሌማን ራሱን ነው እንደመጣው። ለ6 ወር ሚል አለ፣ ለ10 ቀን፣ 10 ቀን፣ 7 ዓመት፣ 2 ወር፣ 100 ዓመት ሚል አለ። 1 ዓመት፣ 45 ቀን፣ 20 ቀን። ኤኒዌይስ ሸምሱ ይመልስልናል። ሸምሱ እንኳን ደህና መጣ። ሸምሱ እንዴት ነህ? እኔማ ለመመለስ ሳይሆን ጥያቄ ለመጠየቅ ነው የገባሁት። እስኪመለስ እየጠበኩ ነው።
ትጠይቃለህ። ይህንኛውን ታሪክ ታውቀዋለህ? ሱሌማን ሞቶ ዱላ ተደግፎ ምን ያህል ጊዜ እንደቆየ አላውቀውም። ስገምት አንድ አካል ማለት ግለሰብ አይደለም፣ ተራ ግለሰብ ሳይሆን ኢቭን ተራ ግለሰብ ቢሆን የማላውቀውን እንዴት ገምታለሁ? አይቀላል እኮ መገመት። እንዴት ዝም ብሎ ይገምታል ብለህ ነው? አሁን አንተ ሚስት ወይንም ቤተሰብ ካለ ሚስት ቤተሰብ እያለ ዱላ ተደግፈ ብትሞት ለምን ያህል ጊዜ ቤተሰብ ላያውቅ ይችላል እንደ ሞት? እንደዛ አልሞትም። ደስ የሚለው ነገር እኮ እንደዛ ሞትም፣ ግን ሌሴ መሞትህን ሞቷል አልሞተም ብለው ማለት እያየኸው ነው። ሰውየው አለ ሞቷል አልሞተም ብለህ ልጠረጠር የምችለው ለምን ያህል ጊዜ ነው? አልሞተም የሚሉም አሉ። አልሞተም አሁንም በሕይወት አለ። እንደዛ ነው። ልጁ ነው ያልሞተው። እንደዛም ይቻላል። አልሞተም ብለህ ግግም። ሸምሱ ተመለስ ለአንድ ቀን ያህል ሚላለ ስፌር ዋንዴ ለአንድ ቀን ሊሆን ይችላል። ሰይድ ዌልካም ቱ አወር ቻናል። ሰይድ እንኳን መጣ ወደዚህ ፕላትፎርም። ይሰማለው አለ በደንብ መልካም። የምሰማ ከሆነ ለምን ያህል ጊዜ ሞቶ ሳይታወቅ ቀረ? ሊመልስልን የሚችል ማን ነው? ዛሬ ይህን ሰሞን ቶፒክ እየከበደ ይሁን አይዶን ነው። ቀላል ቶፒክ ብዬ ነበር አሁን ደግሞ የገባሁት። ይህ የሚከብዳችሁ ከሆነ እንግዲህ ምን አማራጭ እናጣለን፣ ምን ይዘን መግባት እንዳለብንም። ቀላል ቶፒኮችም እየከበዷችሁ ነው ሰሞኑን አይዶን ነው። 100 ዓመት አላችሁ። 100 ዓመት ዱላ ተደግፎ እንደሞተ ሱሌማን እኮ ማለት በአንድ ቀን እኮ 100 ሴቶችን የሚገናኝ ነው። ሶሪ 100 ሴቶችን የሚገናኝ ሰው እንደሞተ እንዴት ነው እሱ 100 ዓመት ሙሉ ማያውቁት? ወይንም ጠፍቷል ብለው ካላሰቡ በስተቀር አገር የሚያስተዳድር እኮ ነው፣ ነብይ ነው። በዛ ላይ 100 ዓመት ሙሉ ትንሽ አይከብድም? ካሊድ አቤት፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናቸው? ሁሉ ሰላም ነው አለ። ሱሌማን ነብይ ነው እንደ በእስልምና? ኦኬ። ሱሌማን እንደ ሞቶ ምን ያህል ጊዜ ነበር ዱላውን ተደግፎ የቆመው? 100 ዓመት 100 ዓመት ዱላ ተደግፎ ምን እሱ እንትን ቋንጣ ነው እንዴ? አያውቁትም እንዴ? ቆይ እዛ ላይ ደርቆ ማለት ዱላ ላይ ደርቆ እንዴት አያውቁም? 100 ዓመት ሙሉ ከቆየ ዱላ ተደግፎ ሞቶ አያውቁም ወይ? ሞቶ ዱላ ተደግፎ ሲቆም በአንድ ቀን 100 ሴቶች የሚገናኝ ምክንያቱም ነብይ ከሆነ በሞተበት ዘመን በዛ ውስጥ ማን ነበር ሀገሪቷ የሚያስተዳድረው? ንጉስ እስከሆነ ቅም ሆኖ ሳይቅም የቆመው ይላሉ። አይ ካንት ክፉዎች ናችሁ እናንተ። ሲቆም ቤተሰቦች የሉትም እንዴ? እሱ አጠገቡ ቢያንስ አንድ ሰው እንኳን 100 ዓመት ሙሉ ሰላምታ እንኳን አያናግረውም? ምግብ አይበላም? ምግብ አያቀርቡለትም? እንዴት ነው? ከባድ ነው። ዚዳን ሞባይልህ እኮ ፈሳብን። ምንድን ነው ጉዱ? ተደረክብን። እየሰገደ ይሆናል ምናልባት
አትፍትፍ እያለ ነው። ከኋላ ኦራይት ከድር 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 አቤት አቤት። እንኳን ደህና መጣ። እፎይ ሰላም ነው? ሰላም ነው። ደህና። ኦኬ የሱሌማንን ታሪክ እንዴት ታየዋለህ? ሱሌማን ነቢይነት ሱሌማን ነቢይ መሆኑን ታምንበታለህ አታምንም? ቀጥል፣ ስለምታምንበት ቀጥል፣ ችግር የለው። ቀጥል። ትሰማለህ? እኔ እሰማለሁ። ሰማለሁ። እንጨቱን እንግዲህ ምስጥ በልቶታል ነው ያልከን አለ የተደገፈበትን እንጨት እንግዲህ ሾርት ፔሪድ ይሆናል ብዬ አልጠብቅም። እኔ ምስጥ እንጨት የሚበላው ትንሽ ጊዜ ይፈጃል ብዬ አስባለሁ እና እኔ በጣም ልስቅ እየጠበቅኩ ነው። ሱሌማን ነቢይ መሆኑን ታምናለህ አንተ? አታምንም። ላለመመለስ እኮ ነው። ከዛ ውልቅ ትላለህ። ምን አገናኘው ከአርጉመንቱ ጋር? እኔ ነቢይ ነው አልኩኝ፣ እረኛ ነው አልኩኝ፣ ገበሬ ነው አልኩ፣ ዶክተር ነው አልኩ። ምን አገናኘው ከአርጉመንቱ ጋር? ምንም። ቢላል አቤት ሰላም፣ እንዴት ነህ? ወደ ተማም አለን አልሐምዱሊላህ። መልካም። የሱሌማንን ታሪክ እያወራን ነበረ። እንደ በጣም እየተበጠራረቃችሁ ነበር። በአግባቡና በመንገድ ብትሄዱ የተሻለ ነው። መልስ ማግኘት ከናንተ፣ እኛ ከናንተ፣ እናንተ ከኛ ማግኘት እየቻላችሁ። እሺ ቀጥል። ስድቡ ምስጥ በላው እንትን በላው እያላችሁ ትበጠረቃላችሁ። ስድብ ነው አይደል? ምስጥ በላው ማለት ዱላውን ወጣ እንዴ? ኧረ ተው። ስድብ ከሆነማ አላህ ነው የተሳደ የሰደበው። በሞቱም የምትበላው ተንቀሳቃሽ ምስጥ እንጂ ሌላ አይደለም የሚለው እኮ ቁርአኑ ነው። ምስጥ በላው ቢለው እኮ እኛ አይደለንም፣ ቁርአን ነው ያለው። እንዴት ምስጥ በላው ትላላችሁ? ስድብ ነው አለ። ያው እኛ እኮ ቁርአኑን ያነበብነው። መሞቱን ብትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አይደለም። ሌላ አላመላከተቻቸውም። ምን ያለውም እኮ ያልኩት አላህ ነው ያለው። ስድብ ነው እንዴት ምስጥ በላ ትላላችሁ አለ። አይ ተው እንጂ ተው እንጂ ቸዋ። እንግዲህ የዛሬውም ከበድ ይላል ማለት ነው እንደተረዳሁት። ከአሁኑ ሲከብዳቸው አውቃለሁ። ሙስሊሞች ወይም ቶፒክ ለመቀየር ይሞክራሉ ወይም ይላሉ። ጥያቄው ምንድን ነው እዚህ ጋር? ኦኬ ሱሌማን ነብይ ነው አይደለ? በእስልምና አዎ። ንጉስም ነው አይደለ? መሞቱ እንዴት ነው የታወቀው? መሞቱ እንደ ቁርአኑ እንደሚለው ማለት ነው። ምንድን ነው የሚለው ቁርአን? ኢባዳ እያደረጉ ነበረ። ከዛ መደገፊያው ምስጥ በላውና ወደቀ። ከዛ መሞታቸው ተረጋገጠ ማለት ነው። ከዛ በፊት አይታወቅም ነበር። ኢባዳ እያደረጉ ሚላል እዚህ ላይ የታ መጣ? ኢባዳ እያደረጉ ሞቱ ሚል ኢባዳ እያደረገ ሞተ ሚል ከዛ መጣ። ኦኬ መቼ? ምን ያህል ጊዜ ነው ሞቶ የታወቀው? ተፍሲር ላይ ነው ያለው እኮ። ሞቶ ምን ያህል ጊዜ ቆየ እኮ? ጊዜው አልተገለጸም፣ ግን ተደግፈው ኢባዳ እያደረጉ ስለነበረ እኮ። ተፍሲሩን ኢባዳ ካልክ እኮ ካዳ ተፍሲሩን እኮ ገልጦልሃል። አመታት ይላል አይደል? እሱም አልተገለጸም። ምን እንዴት ተገልጧል? ለአመት ለአመት ቆሞ ነበራል። ይሁን ችግር የለውም። ኦኬ
አንድ አመት ተገትሮ ሲቆም ዱላ ተደግፎ ነብይ ከሆነ በዛን ሰዓት ምንም መገለጥ እንደማይመጣለት ምንም መልእክት ለህዝቡ አስተላልፍም ነበር ማለት እሳቸው አሁን ንጉስና ነብይ ስለነበሩ ትእዛዝ ያስተላልፋሉ። እሺ ከዛ ደግሞ ኢባዳ የሚያደርጉበት ቦታ የብቻቸው ክፍል ነበራቸው። እሱ ጋር ማንም ሰው አይገባም። እሺ ራሳቸው ካልሆኑ ማለት ነው። አንድ አመት ሙሉ ተገትረው ሲቀር ማለት ነው። አንድ አመት ሙሉ እዛ ቦታ ሲቆም ሰው አይገባም። ሲታዩ ግን ቆመው ነበር የሚታዩት ማለት ነው እኮ። አንድ አመት ሙሉ ተገትሮ ሲታይ አንድ አመት ሙሉ በአንድ ቀን 100 ሴቶች ማለት ነው ሲወድቁ በአንድ ቀን 100 ሴቶችን ወሲብ የሚያደርገው በአንድ ቀን 100 ሴቶችን ወሲብ የሚያደርግ አንድ አመት ሙሉ ሲቆም እንደጃ ተገትሮ አይ በህይወት አለ ብለው ነው የሚያስቡ ሰዎቹ። መልስልኛ። ኢማጂን አንድ አመት ሙሉ ዱላ ተደግፎ ቆሟል። እሱ አንድ አመት ይሁን እንትን ይሁን የተገለጸ ነገር የለም፣ ግን ተገልጧል። ቢሆንም ችግር የለውም እኮ አንድ አመት ሙሉ እኮ ቢሆንም ችግር የለውም። ምስጥ አክቹዋሊ ከአንድ አመት በላይ ታቆየዋለች። እሱን ተሸክሞ የቆመን ዱላ በልታ ለመጨረስ አንድ ምስጥ ያንን ሁሉ በልታ ለመጨረስ ብዙ ጊዜ ይፈጅባታል። አሁን አይደለም ሙሉውን አይደለም የሚጨርሰዋ ከታች ትንሽ ነገር እንትን ካለ ኦልሬዲ ይወድቃል ማለት ነው። ሙሉውን መብላት አይጠበቅባትም እኮ ያንን ምስጥ በልታ ያንን አበስብሳ ለመብላት ራሱ በጣም ጊዜ ይፈጅባታል። ምክንያቱም ምስጧ ራሱ ዝናብ ሲመጣ ንፋስ ሲመጣ ከዛ ቦታ ልትሄድ ስለምትችል እኮ። አሁን እዚህ ጋር ምንድነው ያልገባኝ ነገር በዚህ ሁሉ ጊዜ ውስጥ ሀገሪቷ ማን ነበር የሚያስተዳድረው? ሬሳው ነበር የሚያስተዳድረው። እንግዲህ አስቡት፣ የጦር መሪ ነው፣ አገር አስተዳዳሪ ነው፣ ንጉስ ነው፣ ነብይ ነው። አንድ አመት ሞቶ ዱላ ተደግፎ ነበር። ምስጥ መታ ዱላውን በልታው እስሩ አብረው ሰዎች አሉ። ባይዘው እሱ እንዳለው አይደለም፣ አብረውት እዛ እየሰሩ ነው። አያውቁም እንደሞተ። አንድ አመት ሙሉ ቆሞ ተገትሮ ይህንን ለህፃናት ለ5 ዓመት ህፃናት ብነግሯቸው ምን የሚሏችሁ ይመስሏችኋል? ይህንን ታሪክ 5 ዓመት ለሆናቸው ህፃናት ብነግሯቸው አባዬ ለምንድን ነው ሆዴ የምነፋው እንደዚህ አይነት ቅዠት እያወራ አይሏችሁ? እሱ እንደፈለግ ማሰብ ይችላለህ። የሆነው ታሪኩ የተፈጸመ ስለሆነ እሺ። በዚህ ጊዜ ውስጥ ሰላት ያሰግድ ነበረ ሱሌማን? ሙቤ በቃ ተው አንተ ባስረዳው እሱ በተረዳው መንገድ ደግሞ ሻምሱ በዚህ ጊዜ ውስጥ ሰላት ያሰግድ ነበር። ምክንያቱም እሱ እያለ ሰላትን ይመራ ነበረ። ልክ ሙሐመድ በህይወት እያለ ሰላትን ሲመራ እንደነበረ እሱስ ቆሞ በተገተረበት ሰዓት ላይ ሰላትን ይመራ ነበር ምናምን የሚለው የለም። ምክንያቱም ተረት ተረት ስለሆነ መልስ ይህንን አይመልስም አስተምሮታችሁ። ምክንያቱም እንደዚህ አይነት ተረት ተረቶች የሚነሱበትን ጥያቄዎች አድሬስ ሊያደርግ አይችልም። ኦኬ ሱሌማን ሞቶ በቆመበት በአንድ አመት ውስጥ ሲጠራ አቤት ማለት ይችላል ወይ ማለት ይችላል? አይችልም። አይጠራም እኮ እያልኩህ ነው። የኢባዳ አንድ አመት ሙሉ አልጠሩትም። አንድ አመት የምትለው ተፍሲር ነው። ገባ? የተገለጸ ነገር ተፍሲር ነው ወንድማችን። ቁርአንህማ 100 ዓመትም ሊሆን ይችላል አልገለጸውም። ምክንያቱም ምስጥ በልታ ዱላውን እስክጥለው ድረስ ካለ አንድ ምስጥ ዱላን በልታ ለመጣል ከ100 ዓመትም በላይ ሊፈጅባት ይችላል፣ እንኳን አንድ አመት እኮ። አንተ አሁን ለምሳሌ ሱሌማን በንፋስ የፈለገው ሀገር መሄድ ይችል ነበረ። እንዴት ብሎ ነው ብለህ ብትጠይቅ አንተ አልጠየቅኩም። እኔ የጠየቅኩህ ነው። እንዴት ብሎ የሚሄደው ካልከኝ ልገልጽልህ አልችልም። እሱ እንዴት ሄደና ኢማጂን እኔ በፓራሹት ወደ ሰማይ ልወጣ እችላለሁ፣ በፕሌን ሊሄድ እችላለሁ።
እኔ ወይንም ደግሞ እጄ ላይ ክንፍ የተለያየ ሰርችም ትንሽ ልንሳፈፍና ልወርቅ እችላለሁ። ዛፍ ላይ ወጥቼ የተወሰነ ልንሳፈፍም እችላለሁ። አዳምጥ፣ ይሄ ሌላ ጉዳይ ነው። እንደዛ ላደርግ እችላለሁ። ነገር ግን ሞቼ ቆሜ ሰራተኞች እዛው ስር እየሰሩ 1 ዓመት ያህል ቆሜ እዛው ተገትሬ ቀርቼ ዱላ ተደግፌ ምስጥ መታ ያንን ዱላ በልታ እስኪሰበር ዱላው ድረስ 1 ዓመት ያህል አላወቁም ማንም እንደሞተ። እውነት ነው። በጣም በቃ ይሄ መገለጥ ነው። በጣም እውነት የሆነ መገለጥ ነው። ታምር ሌላ ጉዳይ ነው። አንድ ዓመት የሚለው አትንጫጩ። ታምር በሰማይ መሄድ እንደዚህ ቅጽበታዊ ነው። ምንም ቻሌንጅ የሚደረግ አይደለም። ይሄ እያዩት እንደ ሞታ 1 ዓመት ያህል ተደግፎ ቆሞ ዱላው ታምሩ ምንድነው አላወቁም። እዚህ ጋር አሁን 1 ዓመት የምትለው ተፍሲር ነው። ቁርአኑ የገለጸው ነገር ኢባዳ ያልከው ተፍሲር ለምሳሌ በቃ ሜት አርግሻ እንዴ ቁርአንህ ይለው እንደዚህ ይላል። በእርሱም ላይ ሞቱን በፈረድንበት ጊዜ መሞቱን ብትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አላመላከታቸውም። ስለዚህ ቶሎ አልተመለከቱም። የተመለከቱት ምንድነው? ምስጥ መታ ዱላውን በልታ ተዱላው ላይ እስኪወድቅ ድረስ ነው። ከዓመት በላይ ይፈጃል። በትንሹ 5 ዓመት ይፈጃል። በአንድ ቀን ሊያረጋት አይችልም። አላህ Subhanahu Wa Ta'ala በአንድ ቀን እንዲጨርሰው እንዴት? ማስረጃ አንተ ጣልቃ ትግባ። እንደዛማ ከሆነ ምስጠት እንትኗን በአንድ ቀን ዱላውን አበስብሳ የምትበላ ከሆነማ ዓመት መጠበቅ ምስጥም አያስፈልገውም። የዛን ውለታ ሞተ ተብሎ መነገር ነበረበት። እንደዛማ ቆይ ፕሊስ፣ ታምርም ባልሆነ ነበረ። እንደ ታምር ብላችሁም ባልያዛችሁት ነበር። ይሄ የዛን ውለታማ ካወቁት ወይም ደግሞ እንደ ሞተ ከታወቀማ ምስጥ መታ ዱላውን በልታ ጥርንጀለመሌ ቀለመሌ ምናምን መባል አያስፈልገውም ነበረ። ምክንያቱም ሰው የሞተ ለታ ማንኛውም ሰው ስለሚያውቅ ፔሬድ ዛለታው ያላወቁበት ምክንያት የነገርኩህ ነው። ጣልቃ ትግባ። ቆይ የዛለታ እንደሞተ ከታወቀማ ምንም ምስጥ መታ ዱላውን በልታ ተዛ እስክትጥለው እንደዚህ ሆኖ የሚል ተረት አያስፈልግም። ቁርአን በግልጽ ምንድን ነው የሚለው? በወደቀም ጊዜ የግዴታ ዱላው ተበልቶ መውደቅ አለበት። which is it takes time። ምስጧ ምኑን የጣለችው? ዱላውን የበላችው። ከዛም ደግሞ ምን ያስፈልጋል? መውደቅ ያስፈልጋል። ስለዚህ ችግር የለም። ስለ መውደቁና ስለ ዱላው መበላቱ ምንም ክርክር የለም። አሁን ያነሳ ያለው ነገር ዱላው እስክትበላው የት ነበር ነው አይደል? የኢባድ ዱላው በ2 ቀን ልትበላው ትችላለች፣ በ3 ቀን የኢባዳ ብትለው ኬታ መጣው? ኢባዳ የሚለውን ኬታ መጣው ማለት ያለው ይችላል ብለህ ደግመህ እንዳታወራ። ለምታወራ ነገር መረጃ ስለምጠይቅ ማለት ነው። የኢባዳ ቦታ ነው ያልከውን መረጃ ስጠኝ። አልችልም ተፍሲር ላይ እኔ እንደዛ መረጃውን የለኝም። አሁን ላይ መክፈት አልችልም። ከሌለ በቃ ሜት አድርግና ተቀመጥ። ምክንያቱም ሶርሶችን አታውቃቸው። የትኛውም በከፈትክበት ላይ አንተን ሰፖርት ከሚያደርገው ይልቅ አታክ እንትን የሚልህ አሁን እያወራ ካለው ተቃራኒ እንደሆነ ተፍሲሮችም አስቀምጠውታል። ዝም ብለህ እንደመጣልህ እያወራ ከዛ ደግሞ መሰለኝ አትበል። አንብበና እና አውራ። መሰለኝ አይደለም እኔ መክፈት አልችልም። ሚት አድርግ መረጃውን አንተ። እኔስ ካሊድ እንኳን ደህና መጣ። ቆይ ተረጋጋ። ካሊድ እንኳን ደህና መጣ። እንዴት ነው? ይመስገነው። ሱሌማን ዱላውን ተደግፎ እንዲሞትና ምስጥ መታ ዱላውን በልታ እንዲወድቅ የሆነበት ምክንያት ምንድን ነው? ይሄ የአላህ ሙዕጂዛ ነው። ምክንያቱን የጠየቁ ምክንያት ረቱ አንዳንድ ቀን እንደው አሪፍ ጥያቄ ጠይቀውና በፈጠረህ እንደው ትናንትና አላቅም ብለህ ወጣ፣ ትናንት ወዲያ አላቅም ብለህ ወጣ። ዛሬም ለስንተኛ ቀን ልወጣ ነው? ታውን በቃ
አንብቤ እንትን ነው እኮ እያልክ እፎይ እየወጣ ተቸገርክ አንተ ራስህ። አይደለም አይ ነው አንተ የምትጠይቀው ጥያቄ ፓኒክ እንዳታደርግ ካሊድ ሆልድ ኦን። ያልሆነ ጥያቄ ነው የምትጠይቀው። ለዛ እኮ ነው ምክንያቱም ያልሆነ ጥያቄ ሆኖ ሳይሆን እስልምና ለሁሉ ነገር መልስ አለው። ለሚጠየቅበት ስለ አምላክ ጉዳይና ስለ ቁርአኑ ያለው ሊጠየቅ ግን መልስ የለውም። ስለ ሴጣንና ስለ ብልት ጉዳይ ግን መልስ አለው። እንዴት ሽንት ቤት መግባት እንዳለብህ፣ ቂጥን እንዴት ማጠብ እንዳለብህ፣ እንዴት ወሲብ ማድረግ አለብህ፣ ህፃናቶችን የቱ ድረስ ብልትን ማስገባት እንዳለብህ፣ በጾም ወቅት ላይ ህፃናትን እንዴት ወሲብ ማድረግ እንዳለብህ፣ በጨርቅ እንዴት ወሲብ ማድረግ እንዳለብህ፣ ሊጥ ወሲብ እንዴት ማድረግ እንዳለብህ፣ ሐውልት ወሲብ እንዴት ማድረግ አለብህ፣ ሀባብ ወሲብ እንዴት ማድረግ አለብህ፣ በጋ ወሲብ አድርገህ የተወለደው ሰው ከሆነ ታርዶ ይበላል አይበላም፣ ሰላት ማሰገድ ይችላል አይችልም፣ ህፃናቶችም በጾም ወቅት ላይ በእጃቸው ማድረግ ይቻላል አይቻልም፣ ባሪያን ወሲብ ማድረግ ይቻላል አይቻልም። ከዛ በኋላ ደግሞ እንደዚህ አይነት ተረት ተረት የሆኑ ብዙ መልሶች የተብራሩ ናቸው። መረጃ ክፈል የፈለግከው ማለት ትችላለህ። አልሙሂም እስኪ ዛሬ ደግሞ እስኪ ስለ አንተ እናውራ። እስኪ ደግሞ አንዳንዴ ጥያቄ ክርስትና ቅድሚያ ቶፒክ ላይ ግባ። ሁሌ ቶፒክ ነው እፎ አይደብርም? እንደ ቆይ አንዳንዴ ጠይቁ በል እንጂ እብድን ጥያቄ ጠይቃለን። እብድ አይጠየቅም እኮ። ስለዚህ ስድብ ተጀመራችሁ ትወርዳለህ። አንተ ነህ እየተሰደብክ ያለው። ካሞን ብሮ ካሞን። እብድን ጥያቄ ትጠይቃለህ እንዴ? ያበደ ሰው ምልክቱ ምንድን ነው? እሱ መሐመድ ይሄው ይቀባጥራል። ልክ እንደ መሐመድ ማለት ነው። ትናንትና የተናገረውን ዛሬ ረሳ ነበረ። ስለዚህ የአይምሮ በሽተኛ ነው ይሉት ነበር። እሱም ደግሞ ያበድኩ ይመስለኛል ብሎ ሳያል ቡኻሪ 6982 ላይ ራሱን ሊያጠፋ ተራራ ላይ ይወጣ ነበረ። እብድ ላለመሆን የምስክሩ 2 ሆናችሁ 3 ሆናችሁ ኑ እናዩኝ ይላል። እኔም ምስክር ላድርግህ፣ ያው 2 3 ሆናችሁ ኑ እዩኝ። ምን እብድ ሚል የተጻፈብኛል? የለም። እኔስ ጥያቄ ልጠይቅብናት አንድ ጥያቄ ብቻ ፖይንቱ ላይ ግባ። አልቻልኩም። ፖይንቱ አንተ አይደግስ። በቃ ጥያቄ መጨረሻ የምቀበል አሁን ልቀበለ ሁሌ 5 ሰዓት ካለ ያው 5 ሰዓት ላይ ሳንጠይቅ ያልቃል። እፎይ እንዴት ነህ? እቀበላለሁ መቼም። ትናንትና አሁን ለምሳሌ እየተቀበልኩ ነበር። እንደውም ቶፒኩን ትቼ ስላልቻላችሁ ከ4 ሰዓት ጀምሮ ጥያቄ ስቀበል ነበር ትናንት። ኦኬ አረብኛ ስም እንኳን እንደና መጣ። እፎይ እንኳን እንደና መጣ። እንዴት ነህ? ደህና ነህ? ይመስገነው። አይሰማም? አልሰማም። ትሰማለህ? አንተ ይሰማኛል። ሙስሊም እንኳን ደህና ቆየኝ። መልካም። እንዴት ነህ? አልሐምዱሊላህ። መልካም። ስለ ሱሌማን አሟሟት እያወራን ነበረ። ስለ ሱሌማን አሟሟት እያወራን ነበረ። ሱሌማን ነብይ ነው አይደል? በእስልምና ሱሌማን ነቢዩላህ ሱሌማን ወላሂ በጣም ኦራይት። በሞተበት ሰዓት ላይ ነብይ ነው እንጂ በሞተበት ሰዓት ላይ ቶሎ አልታወቀም አይደለ? ሰማለህ? ሰማለህ? በደንብ ነው የምትሰማው። አንዋር ከማል ተመለስ። አንዋር ከማል አቡ አመር ሰላም ብያለው። አዲስ የገባችሁ እንዴት ነው? ፎይ ሰላም ብለናል። እንዴት ነህ? ሁላችሁንም እንዴት ናችሁ? እግዚአብሔር ይመስገን። እኔ በጣም
ቢኒ በስተርጅና ጎርምሶ ነው። ረመዳን ረመዳን ቤት አይሰማም። ሰላም ነው። እንዴት ነህ? እንኳን ደህና መጣህ። ትንሽ ድምፅ ታፍኗል፣ ግን አይሰማም። ትሰማለህ? ትንሽ አሁን ደህና ነው። አይ ቲንክ መጮ ሊኖርብኝ ነው። ኦኬ። ስለ ሱሌማን ታሪክ እያወራን ነበር፣ ሰምተን ከሆነ አሁን የገባሁት ግን ስሙ ሱሌማን ነብዩ ማለት። ኦኬ። ኤርፎን እየተጠቀምክ ነው? ድምጽ ይርቃል? ትንሽ ይርቃል። ኤርፎኑን ከቻልክ ብናለው ላስተካክል። ይህም ያልፋል ያልፋል ያልፋል። ይሰማል? ይህም ያልፋል። ኦኬ። አሁን ተስተካክሎላል። ረመዳን ይሰማል? እሺ፣ ቀጥል እስኪ። ተስተካክሏል መሰለኛል። ምንም አይልም ይመስለኛል። እሺ፣ እንዳይቀንስብህ። ኦኬ። ምን ምትለናለህ? ሱሌማን ሞቶ በሞተበት ወቅት ላይ ተንቀሳቃሽ ምስጥ መታ ዱላውን በልታው ነው የታወቀው ይላል። ይህን እንዴት ነው ፈስረው? ከመሞቱ በፊት አላወቁም ነበረ። አላወቁም ነበረ። ምስጧ በልታው ከወደቀ በኋላ ነው እንጨቱን ከተበላ በኋላ ነው የተቀበለው። ኦኬ። አሁን ምስጧ ስትመበላው ድረስ ቤተሰቡ እንዴት ነው ያላወቁት? ምስጥ መታ ዱላውን እስክበላ ድረስ እንደ ተፍሲሮታችሁ ለዓመት ያህል ቆሞ እዛው ዱላውን ተደግፎ ነበረ። ይሄን ያህል ዘመን ሲቆይ ሰውየው አይርበውም፣ አይጠማውም፣ አይጠጣም ብለው አያስቡም እንዴ? ስንት ዓመት ነው የቆየው? 1 ዓመት። ኦኬ። አንድ የተፍሲር ክፈትልን ቃል የ34 14 እና ኢብን ከሲርን አይደለ? ማንኛውንም ክፈት ያገኘውን ሁሉም 1 ዓመት ነው የሚሉት። ኢብን አባስ፣ ጃለልን፣ ኢብን ከሲር፣ መውዱዲ ያገኘውን ክፈት። ይህ የታወቀ ነው። እሺ፣ ሱራ 34 ይታያል ወንድሜ? ይታያል። እሺ፣ ኦኬ። ዝቅ ልበል? ሱራ 34 ዝቅ ልበል? ኢብን ከሲር ነው ማን የከፈትከው? ከፍ አድርገው። አልካሽፍን ይሄኛው ኢብን ከሲርን ከአልጀላሊን ከፈለክ ኢብን ከሲርም ያው። ኦኬ። እሺ፣ like that ያው ሊታያል። he stayed like that for a long time nearly a year። አስመርለት እሱን። እሺ፣ ኢብን አባስ may Allah be pleased with him፣ ሙጃሂድ፣ አልሐሰን፣ ቀታዳ and others ምናምን ብሎ ለ1 ዓመት አለ። ይታያል። ሎንግ ታይም ረጅም ጊዜ ኒርሊ a year። he stayed like for a long time nearly a year። ለረጅም ጊዜ ነው የቆየው፣ ለ1 ዓመት ያህል የሚጠጋ። 1 ዓመት ነው የሚለው። a year ማለት ምን ማለት ነው? nearly a year ማለት ምን ማለት ነው? ዓመታት አለፉ ነው ወይስ ምንድን ነው? ወደ አማርኛ ቀየርለት። እሺ፣ ኒርሊ a year ማለት ኦልሞስት ወደ 1 ዓመት በቃ የሚቀርብ ማለት ነው። ገደማ አካባቢ ለረጅም ጊዜ እንደዚያ ቆየ፣ ለ1 ዓመት ያህል ነው የሚለው። ያው ወደ አማርኛ አድርግለት።
ለረጅም ጊዜ እንደዚያው ቆየ፣ ለአንድ ዓመት ያህል። አሁን የኛ ጥያቄ እንትና ሱሌማን ዱላ ተደግፎ ምስጥ መታ ያንን ዱላ በልታ እንጨቱን የተደገፈውን ግንድ በልታ እስከሚወድቅ ድረስ 1 ዓመት ተገትሮ ሲቆም አይገማም፣ አይበሰብስም። ፀሐይ ዝናብ ሲፈራረቅበት 1 ዓመት ሙሉ ቤተሰቦቹ አይጠሩትም፣ አይፈለግም ነበር እንዴ ሱሌማን? እንኳን ንጉሥ ነቢይና ያውም በአንድ ቀን 100 ሚስቶችን የሚገናኝ ከሆነ እነሱስ ሚስቶቹ ድርሻችን ዛሬ ተራዬ ነው አመጣም እንዲ አይሉትም? ሄደው አይጠይቁትም? ምግብ አበላም ወይ አይሉትም? ሰላት አሰግድም ወይ አይሉትም? አንዷ ጋር ሄዶ ነው ብሎ አስበው። ምን አንዷ ጋር ሄዶ ነው ብሎ አስበው። አንዷ ጋር ሄዶ ነው ብሎ አስበው ነው። ደስ ይላል። መቶ ሴቶችን ነው በአንድ ቀን እንትን የሚለው ሳይል ቡካሪ 5242 ላይ ይመች ረመዳን ብዙ ማግባት ጥቅሙ ለዚህ ነው። ሳይል ቡካሪ 5242 ብታፋም አይታወቅም። ጥያቄ ምንም አልገባኝም። ምን ብዬ ላስረዳ ብዬ ምንም አልገባኝም ብዬ ላስረዳ። ከዚህ ሀገር ጠፋ ተብሎ ብትጠፋ የት ጠፋ ብለን ፈልጋለሁ ማለት እንደዛ ነው። አልገባኝም። አሃ ግለሰብ ብትሆን እኮ እንደዛ ነው። አሁን ኢቭን አብይ እንኳን ጠቅላይ ሚኒስተሩ ዱላ ተደግፎ ቤተመንግስት ውስጥ 1 ዓመት ቢቆም ህዝቡ ባያየው ህዝቡ አይጠይቅም የት ሄደ ብሎ፣ ሚስቱ አትጠይቅም የት ሄደ ብላ። 100 ሴቶች ደግሞ ሚስት ያለው ሰውዬ ባህላችን የት ሄደ አይሉ። የሀገር መሪ ነው፣ ነብይ ነው። 1 ቀን እንኳን አይሰግድም እንዲያይሉ፣ ምግብ አበላም እንዲያይሉትም። አንተ እንዳልከው አንዷ ጋር ሄደ ብለው እንዳያስቡ ደግሞ ምክንያቱም እሱ ደግሞ ሌላ ሀገር አልሄደም። ምክንያቱም ነቢያቶች የተላኩት ለየሀገራቸው ነው ብላችሁ ነው የምታምኑት። ለዓለም የተላከው መሐመድ ብቻ ነው ብላችሁ ነው የምታምኑት አይደለ? ስለዚህ ሌላ ሀገር ላይ ሊያስተዳድር የሚሄድበት ምክንያት የለም። ፕላስ ደግሞ የሞተውም የቆመውም እዛ ነው። እዛው ቆሞ እኮ አልሞተም ብለው አስበው ነው እኮ የሚለው። ምን እየሰራ ነበረ ግን የቆመ ሰዓት? ምን ይሰራል? ዱላ ተደግፎ ተክዞ ነዋ። ሞቷል እያላችሁ እኮ ነው። ምን እያደረገ ነበር? ዱላ ተደግፎ ቶፊክ እስኪ ያስረዳ። ቶፊክ አቤት። 1 ዓመት ሙሉ ቆሞ ዱላ ተደግፎ ምንድን ነው እሱ እያሰበ የነበረው? ሞቶ ማለት ነው። ጥያቄ አለኝ። ትጠይቃለህ? ይህንን ቀጥልና። ብዙ ቀን እንደዚህ ብለህ አንተ በጣም ብልጥ ነህ፣ እንዲህ ብለህ ሚውት ታደርጋለህ፣ ታወርደናለህ ምናምን ነገር። ቅድሚያ ጥያቄ አለኝ። ትቀበለዋለህ? ይሄንን ላሻል ወጣ። ይሄ እንግዲህ የነብያት ታሪክ ተብሎ የተቀመጠ መጽሐፋችን ነው። የነብያት ታሪኮችን የያዘ መጽሐፍ ነው። በሙስሊም ነብያት የተባሉትም ማለት ነው። እዚህ ላይ ምን ብለው ነው ያስቀመጡት? እፎይ እንደተናገረው ምንድን ያለው? ሱሌይማን አለይሂ ሰላም ምርኩዛቸው እንደተደገፉ ሞቱ። በዙሪያቸው ከነበሩት አለ ውስጥ አንዳቸውም ህይወታቸው ማለፉን አያውቁም ነበረ። በሱሌይማን ዙሪያ ሰዎች አሉ፣ 100 ሚስቶቹ አሉ፣ ጠባቂዎች አሉ፣ ብዙ አሉ። አንዳቸውም አያውቁም ነበረ። ምርኩዛቸውን ምስጥ በልታው ከመሬት ላይ ሲወድቁ ነበር ሁሉም መሞታቸውን የተረዱት። አላህ ሱብሃነሁ ወተዓላ እንዲህ አለ፣ ሱሌይማን ምግብ ራሱ ነበር እንዲህ ኩክ እያደረገ የሚበላው። ምግብ እንኳን የሚያቀበለው የለም፣ ውሃ እንኳን የሚያቀበለው ንጉስ እንዴት ነው? የሆነ ሰው እንኳን እንዴት ሊያውቅ ይችላል? ለዛው ተውትና 1 ዓመት ሙሉ ማለት ነው። ኢስሼም አላህ ደግሞ ከዛ ምን አለ? አሁን ያነበብነውን የቁርአን ክፍል ሱረቱል ሰባህን ቁጥር 14ን አላህ አወረደ ይላል። ይሄ እንግዲህ ጆክ ነው፣ በጣም ቀልድ ነው። እንዴት አንድ ሰው አንድ ዓመት ሙሉ ይሄንን ነው እንግዲህ መጽሐፍ ምክንያት ምንድን ነው የሚለውን ከታች ምንም ነገር የለም፣ የተዘረዘረ ነገር የለም፣ ምንም የለም። በቃ ምስጥ መጣች። ምስጧ ታምረኛ ምስጥ ነች። እቺ ምስጥ ታምራዊ ምስጥ በቃ በላት። ከዚህ በፊት ምን ብላው ነበረ? እናንተ ጉንዳኖች ሆይ ሱሌማን ከነሰራዊቱ እየመጣ ነው እንዳይረግጣችሁ ብላ ሁሉ ተናግራ ነበረ። አረ እንደዛ ብቻ አይደለም እንጂ ተገልብጣ ዝናብ ስትለምኑላ ሱሌማን አግኝቶታል። እጅና እግሯን ወደ ላይ ዘርግታ ጉንዳን ማለት ነው። ኢማጂን፣ ይሄ ሐዲስ ነው። ጉንዳን ተገልብጣ
በጀርባዋ ተኝታ አስቡት። እግሮቿን ወደ ምን ላይ ሊያደርግላት ነው ዝናቡ ግን? ስትለምን ጉንዳን እኮ ዝናብ ያጠፋታል። ይህ ሐዲስ ነው የመሐመድ ንግግር። ጉንገልመር ይላል ቀጽ አንድ ላይ ላንብብልህ እስኪ። እሺ ላንብብልህ። ይኸውልህ አቡ ሁሬራ እንዳስተላለፉት ያለ መልእክተኛ እንዲህ ብለዋል። ሱሌማን ሰላም ይስፈንበትና ዝናብ ለመነመን ወጥቶ ሳለ አንዲት ጉንዳን እግሮቿን ወደ ላይ አንስታ በጀርባዋ ተንጋላ አላህ ሆይ እኛ ከፍጥራኖች መካከል ነን፣ ከዝናብ የተብቃቃና አይደለንም በማለት አላህን ስትለምን ባዩ ጊዜ ተመለሱ፣ በሌሎች ዱዓ ዝናብ አግኝተዋል አሉ። ይህንን ደግሞ አህመድ ዘግበውታል፣ ሐኪም ሷሂህ መሆኑን መስክረዋል አለ። አላህ አክበር ታምር ነው። አላህ አክበር ይገርማል። አላህ አክበር ትልቅ ተአምር እኮ ነው። ምን ፍጡር ነው። በጣም እንደዚህ አይነት ተረት ትልቅ ተአምር ነው። ግን ወደ ፖይንቱ በተረትማ እንዳትመጡ ተው። ቆይ ይህን የመሰለ ተረትማ ረመዳን አንተ ራሱ እኮ ቅድም አልክ እኮ ተረትማ በባል ላይ ብስ ታውቃለህ። እሺ ችግር የለውም። አሁን እንትና ረመዳን ሳቋን ያዝ እናርጋትና አብሽር ሱሌማን ዴሊ ሰላት ይሰግድ ነበረ? እሺ ይሰግዳል አይሰግድም? ይሰግድ ነበር። 1 ዓመት ሞቶ በተገጠረበት ሰዓት እየሰገደ ነበር? ሞቶ አይልኩ። ኦኬ ካልሰገደ እንዴት ነው እሱ ሙስሊም የተባለው? ካደ እንዴት ካልሰገደ ነብይ ሆኖ እንዴት ነው የማይሰግደው ማለት? 1 ዓመት ሙሉ ግን እኮ አልሰገደም፣ ሞቷል። አንተ ሞተ ታወራለህ? ነቢያቶች እኮ ያወራሉ በእስልምና ሞቶ ሞተ ነብይህ ላይ ሰላት ታወርዳለህ አታወርድም? አካል ይንቀሳቀሳል። በደንብ ሰላት ታወርዳለህ አታወርድም? ነብይህ ላይ ነብይህ ላይ ሰላት ታወርዳለህ አታወርድም? ሰላዋት ታወርዳለህ። ሰላዋት የምታወርደው እንደሞተ ሰው ነው ወይንስ በህይወት እንዳለ ሰው? መሞቱንማ እናምናለን። ምንድነው ኖ ሰላት የምትሰጠው ሰላምታ ለሞተ ሰው ለሞተው ለማንኛውም እንደሚሰጠው ነው ወይንስ በህይወት ያለውን ሰው እንደምታናግረው የምታናግረው? አልገባኝም። ጥያቄ አታውቀውም? እሺ ሙሐመድን እንዴት ነው ሰላት የምታወርደው? አንተ ነቢይ ሰላሙን ብለህ ነው የምትለው ወይንስ አላህ ሰላም ያድርገው ነው የምትለው? ሰላሙን። ስለዚህ በህይወት እንዳለ ነው የምታወራው ማለት ነው። እሱ ሰላምታን ይመልሳል አይመልስም? ማለት አንተ ሰላት ስታወርድበት ወደ እሱ ሰላምታው ደርሶ እሱ ሰላምታ ይመልሳል ወይ? ማይሰምቸው። እሺ ነቢያቶች ጸሎት ይጸልያሉ እንትን ውስጥ ነው መቃብር ውስጥ ነው ጸሎትስ ይጸልያሉ ወይ? ይጸልያሉ ውሽስ ሰላምታም ይመልሳሉ፣ ይጸልያሉ። የሚረጅን ታሪክ ታውቃለህ? ሙሐመድ ወደ ሌሊት ጉዞ የተጓዘበትን ሙሐመድ ሌሊት ወደ ምንድን ነው የሚባለው ወደ ሰማይ የወጣበት ሌሊት ማለት ነው። ስለዚህ የዛ ዕለት ሙሳን መቃብር ውስጥ ጸሎት ሲያደርግ ቢዚ ሆኖ አግኝቶታል። ጸሎት ቢያረጉም ባያረጉም መልስም ቢመልሱ ባይመልሱ ትክክል ናቸው። እነሱ ነብይ ናቸው። ስለዚህ ሙሳ አይምን ሱሌማን ጸሎት እያደረገ ነበረ በዛን ሰዓት ላይ በሞተበት ሰዓት ላይ። አዎ ኦኬ። ስለዚህ ሲጠራም ይመልሳል አይደለ? የሞተ ሰው አይመልስም። ኦኬ ሙሐመድ አልሞተም ማለት ነው? ሞቷል። ለምንድን ነው ታዲያ የሚመልሰው? ሰላት ስታወርዱበት ሰለላሁ ዐለይሂ ወሰለም ነው የምንለው። ትርጉሙን ሰላት ባወረድክበት ላይ እሱ ደግሞ ለምን ይመልሳል ከሞተ? ትርጉሙን በስትክክል አውቀዋል። ሰላት ስታወርድበት ይመልሳል አይመልስም? እሱን ወላሁ አለም። ታዲያ ሳታውቅ ለምንድን ነው ሳይመልሱም ያልከው? ከመለሰ በህይወት አለ ማለት ነው አይደለ? ነብይ ነው። ቢመልስም ባይመልስም እነሱ ትክክል ናቸው፣ አዋቂ ናቸው፣ ያውቃሉ። ቀደም እኮ አይመልስም የሞተ ሰው ነው ሞተዋል ብለህ ነበረ። እኔ የምልህ ቢመልሱም ባይመልሱም ልክ ናቸው። ሁለቱም ሊሆን አይችልም። ምክንያቱም ሰላት የሚመልስ ከሆነ ሲጠራ የሚያናግር ከሆነ ጸሎት የሚያደርግ ከሆነ ኦልሬዲ አልሞተም። ከበፊቱ አክሽኑ ጋር ተመሳሳይ ነው።
ነብይ ናቸው። እሱ እንደኔ አይደለም። እሱ እንደኔ አይደለም። አርሽ ደርሶ የተመለሰ ሰው ነው። ስለዚህ ባይመለስም እሱ ትክክል ነው። ሊያደርጉም ይችላል። አርሽ ያልደረሰው ሱሌማን እንደ ኖርማል ጊዜው ሲጠራ አቤት ብሎ ምላሽ የሚሰጥ ከሆነ እንደገናም ደግሞ ጎንበስ ቀና እያለ ጸሎት የሚያደርግ ከሆነ ዱላ ተደግፎ ሞተ የሚለው ተረት ተረት ይሆናል ማለት ነው። ይህንን ካላደረገ ደግሞ ሙሐመድ ነቢያቶች ጸሎት ያደርጋሉ ይመልሳሉ ሞተውም ያለው ውሸት ይሆናል ማለት ነው። የምትለው ነገር ጭራሽ ነው የማይመሳሰለው። እንዴት ነው ያልተመሳሰለው? አይ የማይገጣጠም ነገር ነው እያልክ ያለኸው። ምንድን ነው የማይገጣጠመው? ኧረ አላ የሆነ የሚመሳሰል ነገር ብታወራ ትክክል ነህ እላለሁ። አሁን የማይሆን ነገር ነው። ምኑ ነው ማይሆን ነገር ነው ስላልክ እኮ አይሆንም ማለት አይደለም። አይ ከሆነች ነገር ላይ ቆንጠር አድርገህ ከሆነች ከረጅም ታሪክ ላይ ቆንጠር አድርገህ አንድ መስመር አውጥተህ እንዲህ ብሏል ብለህ መጥፎ ነገር ልታወራ አችልም። ከታሪኩ ሙሉ መረዳት ሊኖር ይችላል። መጥፎ ነገር እኮ አላወራሁም። ያንተን አርጉመንት ተቀበልኩኝ። እሺ ከሆነም ካልሆነም አልከኝ። ካልሆነ ሙሐመድ ውሸተኛ ይሆናል፣ ከሆነም ደግሞ ሙሐመድ ውሸተኛ ይሆናል። ሁለቱንም ተቀበልኩ። ጸሎት ቢያደርግ ያው ለቀደም ምን አደረግክ መሰለህ? ለማምለጥ ስትል ካርክ። ከዛ በኋላ ሲመታብህ ደግሞ ጸሎት ቢያደርጉም ባያደርጉም ሲጠሩ ቢመልሱም ባይመልሱም ነቢያት ናቸው ችግር የለውም አልክ። ስለዚህ ሁለቱንም አርጉመንትህን ተቀበልኩ። ጸሎት ካደረጉ ነብዩ ነው የምንከተለው። ቆይ ጸሎት ካደረጉ እንደ ማንኛውም ሰዓት ጁማን የሚሰግዱ ከሆነ ስለዚህ ሱሌማን ጎንበስ ቀና እያለ ነበር 1 ዓመት ሙሉ። ሲጠራ ቤት ብሎ ምላሽ የሚሰጥ ከሆነ ሱሌማን ኖርማሊ በፊት የሚያደርገውን አክሽን እያደረገ ነበረ። ስለዚህ ሰው እየሞተ ሊባል አይችልም። አይ ይሄንን ማድረግ አይችልም፣ ጸሎትም አያደርግም፣ ምላሽም አይሰጥም፣ እንደ ቋንጣ ደርቋል ካልከን ደግሞ ነብዩ ውሸታም ይሆናል። ጸሎት ይመልሳሉ፣ ሲጠሩም ይሰማሉ፣ ምላሽ ይሰጣሉ ያለው ውሸቱን ይሆናል ማለት ነው። ግን ታሪኩን በደንብ የምትረዳው ትክክል ነኝ ባይ ነኝ። ታሪኩን በደንብ ሙሉ በሙሉ አላነበብኩም ይሆናል። ስለምን ታሪክ ነው የምታወራው? ስለ ሱላይማን ስለዛኛው ታሪክ ከጀመረው ሙሉ ታሪኩን ወይ አይተኸዋል ወይ አላየኸው ምን እንጃ። ግን አንተ አንዷን መስመር ብቻ ነው እኔ ካነሳው ፖይንት ጋር ታሪኩ የምትለው ምን አገናኘው እንዴ? ሙሉ ታሪኩን ማየት አለብህ እንዴ። ከዛ ሁሉ ታሪክ ትተህ አንድ ስንኝ አንድ መስመር አውጥተህ ሱላይማን 1 ዓመት ሙሉ ቆመ ምናምን ነገር የምትለው ነገር እኔ እኮ በመቆሙ ላይ አሁን ችግር የለኝም እኮ። ከቆመ በኋላ ያለው ታሪክ ላይ ነኝ ችግር ያለኝ እኔ። 1 ዓመት ቆሞ ከዛ ጉንዳን በለው ምናምን ነገር ምስጥ በለው በዚህ ውስጥ ያለውን ታሪኩ ላይ ነኝ ችግር ያለኝ።